ስታሰቃያት እየከረመችው የሷ ብቻ ነው የታወቀው እንጂ የካሌብንም አባት የገደለችው ወይዘሮ አልማዝ ናት። ደግሞ ሌላ ትኩሳት ዳዊት እየፈለጋት ነው። እሱም እኔንና አባቴን ጎዳና ላይ የጣለችን ለአባቴ ሞትና ለእኔ እንደዚህ መሆን ተጠያቂዋ እንጀራ እናቴ ናት። እሷን ላገኛት እፈልጋለሁ፣ አልለቃትም እያለ እየዛተ እየፈለጋት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተተረፍረፍ ይበል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። ወይዘሮ አልማዝ እንግዲህ የብዙ ሰው ህይወት ያጠፋች ሴት ናት። ይህ ስም ግን ለወይዘሮ አልማዝ ይገባል ወይ? እባካችሁ ተመልካቾች ለዚች ለነፍስ አጥፊ ሴትዮ ስም እንድታወጡላት በትህትና ልጠይቃችሁ። ወይዘሮ አልማዝ ጥሩ አልሰሩም። የእንጀራ ልጆትን ከመበደል በስተቀር እንደገና የፍቅረኛዋን አባት መግደል፣ ሌላ ደግሞ የእንጀራ ልጆትን የዳዊትን አባት መግደል፣ የእርሶን ባል ማለት ነው። ጥሩ ሰሩ? ጥሩ አልሰሩ? ምን ነክቶት ነው? ደም ይጠጣሉ? ምንድን ነው ነገሩ? በዛሬው ቪዲዮ ላይ እንግዲህ እሷም መሳሪያ ይዘው ነበረና ናርዶስና ልዕልቴ ሲገቡ ምን እየደበቃችሁ ነው? እቤትስ ምንድነው አንተ የሚያመላልስህ ብላ ስትጠይቀው ምንም ብላ ትመልሳለች። ምንም የደበቅነው ነገር የለም ብላ ማለት ነው። ማናት? ገዳይዋ ወይዘሮ አልማዝ ማለት ነው። የተፈጠረውን ነገር አትናገሩም እንዴ ስትል ዝም አለ። እኔ ካንቺ ጋር አልጨረስኩም፣ እንገናኛለን፣ እናወራበታለን በማለት ጥሏት ይሄዳል። ናርዶስም ትከተለውና ምንድነው የተፈጠረው? ከአልማዝ ጋር የሚያገናኛችሁ ነገርና የማላውቀውን የማናውቀውን ነገር እንድታስረዳኝ እጠይቅሃለሁ ስትለው እኔ ቸኩያለሁ፣ እሄዳለሁ፣ እሷን ጠይቂያት ያችን አረመኔ ብሎ ይጠይቃታል። እኔ አንተ እንድትነግረኝ ነው የምፈልገው ብላ ተሱ ጋር እያወራች ጥሏት ይሄዳል። ስለዚህ ያለውን ነገር ግን እሷ አውቃለች፣ ያላንድ ነገር እንዳልጠየቃት። ልጅቷም አረ ነገሩ እየከረረ ነው፣ ይሄ ነገር ምንድን ነው ብላ ለእናቲቱ ትነግራታለች። አንቺ ደግሞ ፍራቻ ነው እኔ ላንቺ ብዬ ምስቅልቅሉ ውስጥ ገብቼ ብላ ትላታለች። በእኔ ከሆነ እኔ አልፈልግም፣ አሁን ያለሁበት ሁኔታ ጥሩ ነው፣ እኔ በቁሳዊ ነገር የምፈልግና የምረታ ሰው አይደለሁም ስትላት ዝም በይ ብላ ለልጅቷ ትመልስላታለች ማለት ነው። ምክንያቱም ልጅቷንም በኋላም እንደምታደርጋት አይታወቅም። ናርዶስንም ትፈልጋታለች፣ ከቤት ልታስወግዳት ትፈልጋለች። ከዛ እቤት ሄደሽ ያችን እህትሽን ጊዜ እንድትሰጠን እንድትነግሪያት ትላታለች። የምን ጊዜ ነው የምትሰጠን? ዳግመኛ ደግሞ ልንክዳት ነው ወይ ስትላት አይደለም፣ ይህንን ቤት የራሳችን እስከምናደርግ ድረስና ጎዳና ላይ እንዳንወጣ የ15 ቀን የቀን ጭማሬ እንድትሰጠን ሄደሽ ንገሪያት አንቺን ስለምትሰማሽ ስትላት እሺ ይህን ከሆነ እነግራታለሁ ብላ ተነግራታለች። የካሌብ ፍቅረኛ ኤልሲ ደግሞ ካሌብ ጋር እየደወለች ነው። ወይዘሮ አልማዝ ጋር ሲሄድ ቁጭ ብለው ጁስ እየጠጡ ስልክ ሲደወልለትና የአባቱ ገዳይ እሷ እንደሆነች ሲያውቅ ነበረ ጥሏት እየሄደው። መቼም ጥለኸኝ እንደሄድክ ነህ፣ ለምን ጥለኸኝ ሄድክ ብላ ነበረ በባለፈው ቪዲዮ ኤልሳ ማለት ነው። ስለዚህ ምንድነው የተፈጠረው? ስልኩን አላነሳ አላት። እሱ በጣም ተናዷል። ምክንያቱም ሊወጋት ነበረ የሄደው፣ እሷም ልትተኩስበት ነበረ። በዛ ውስጥ ሆኖ እሷን እንዴት አድርጎ ነው የሚያስባት? ወንድሟ ብቻዋን እያወራች መኝታ ክላስ እየሰማትና አጠገቧ ቁጭልና ለብቻሽ እያወራሽ ነው ኤልሳ፣ ምን ሆነሽ ነው ብሎ ይላታል። አወራሁ እንዴ? አላወራሁም ስትል እየሰማሁሽ ልትዋሺ ነው እንዴ ብሎ ይላታል። አይ ጓደኛዬ እኮ ስልክ አላነሳ ብላኝ ነው ብላ ስትጠይቀው ተኝታ ይሆናላ፣ እሷ በዚህ ሰዓት ለሽ ብላ ወይንም እንቅልፍ ወስዷት ይሆናል ብሎ ሲጠይቃት እንደዛማ ቢሆን ይደውልልኝ ነበር ብላ ስትል እንዴ ወንድ ነው እንዴ ብሎ ይላታል። አይ ሴት ናት እያልኩ አይደለም እንዴ ብላ ስትለው ዋ
የፍቅረኛ ወንድ ምናምን ብሎ ይላታል። እኔ ታቀኝ የለም እንዴ እኔ እንደዚህ አይነት ነገር እንደማልፈልግ ብላ ትለዋለች። ወይዘሮ ናርዶስም ከካሌብ የሰማችውን ሰምታ ቀጥታ ወደ ወይዘሮ አልማዝ ጋር ትሄዳለች። ያለውን ነገር ችግር እንደተፈጠረና ከኔ የደበቅሽን ወይንም ከናርዶስ ከእሷ የደበቀቻት ነገር እንዳለ ይህንን ስትነግራት የማንንም ተራ ወሬ ይዘሽ መተሽ እኔ ጋ እዚህ ጋ አትዘላብጅልኝ፣ አመልሽን አሳምረሽ ከተቀመጥሽ ተቀመጪ፣ ካልተቀመጥሽ ዋጋሽን እሰጥሻለሁ ብላ ናርዶስ ወይዘሮ አልማዝ ትላታለች። ዋጋሽን ስትላት እንግዲህ ልትገላት ነው ማለት ነው። ስለዚህ በህቴ ቤት ነው ያለሽው፣ የምጠይቅሽን ብቻ ጥያቄ በስርዓት መልሽልኝ ስትላት ምንም የምመልስልሽ ነገር የለም ስትላት ካልፈለግሽ ከዚህ ቤት አስወጣሻለሁ ስትላት በህቴ ቤት ማን ነው የሚያስወጣኝ ስትላት ማን ነው የእህትሽ ቤት ያለው ብላ ናርዶስን ታንቃታለች። ዳዊት እንግዲህ ፎቶዋን ይዞ እየፈለጋት ነው። የአባቱ ገዳይ ናት። ሌላው ደግሞ ትሄዳለች እህቷ ጋር ሉሊት ጋር ትሄዳለች። ስለ ቤቱ ልትጠይቃት ቤት ትገባና ቁጭ ስትል እያወራች ወንድምየው ይመጣና እዚህ ቤት ምንድን ነው ሰው በዛ፣ ደግሞ አንቺ ማንሽ ይላታል ዳዊት። ምክንያቱም እዛ ቤት በመሆኗ ደስተኛ አይደለም፣ ሳያት አላማረችኝም፣ ደስ አላለችኝም። እዚህ ቤት ባትቀመጥ ደስ ይለኛል፣ ትጨንቀኛለች፣ ይጨንቀኛል ብሎ ለኤልሲ ሲነግራት እሷም እንዳንተ እየተጎዳች የምታሳዝን ምስኪን ልጅ ናት፣ ለምንድነውስ እንደዛ የተናገርካት ብለው ነበረ። ስለዚያ ሰላምም ሳይላት ቁጭ ነው ያለው። ምግብ ነገር አታቀርቢላትም እንዴ ሲላት እሺ ብላ ተነስታ ሄደ። እኔ የምልህ ለምንድን ነው እጄን ያልጨበጥከኝ ብላ ስትለው ዳዊት እባላለሁ የኤልሳ ወንድም ነኝ ሲላት እንዴ ኤልሳ ከልዑል ሌላ ወንድም አላት እንዴ ብላ ስትጠይቀው ከዛሬ ጀምሮ እወቂኝ ብሎ አላት ማለት ነው። ማን በል ለምን መጣሽ እዚህ ቤት ሲላት እህቴን ብዬ ነው የመጣሁት። ማናት እህት ሲላት ሉሊት ናታ። እንዴ ሉሊትና አንቺ በጸባይም ሆነ በመልክ አትገናኙም፣ አትመሳሰሉም ብሎ ይላታል። ወደ መጣችበት ጥያቄ ስትገባ ሉሊት ስለ ቤቱ ምን እያሰብሽ ነው ብላ ትጠይቃታለች። ምክንያቱም እናቷ ልካት ስለሄደች እኔ ስለ ቤቱ ያመንኩትና የወሰንኩት ስለሆነ ያው ቤቱ እንደሆነ በእኔ ስም ነው ብላ ስትላት እሱን አውቃለሁ፣ የፋይሉ ወረቀት ፍኖት ጋ ነው ያለው፣ ዛሬና ነገ አመጣዋለሁ፣ እኔ የወሰንኩት ስለሆነ አልማዝን ከቤት ማስወጣት ነው ብላ ትላታለች። እምቢ ካለች ግን በፖሊስ ትወጣለች ስትላት አይ እናቴ እኮ ይህን ሰሞን እንደምወጣና ከቤት እንደምትወጣ ስለነገረች ነው ብላ ትላታለች። አዎ የኔና የእሷ ነገር ጊዜ የምሰጠው አይደለም፣ ስለዚህ አስወጣታለሁ፣ በጣት የሚቆጠሩ ቀናቶች ናቸው የቀሩኝ ብላ ስትላት አይ እኔም የመጣሁት እሷ ስለላከችኝ ነው ስትላት አንቺ ምንም የሚያሳስብሽ ነገር የለም፣ እኔና እሷ ግን በጣም ብዙ የምንነጋገረው ነገር ስላለ ላንቺም እናትሽ ናት፣ ለእኔንም አሳድጋኛለች፣ አንቺ ግን እኔ ጋር መንጣት ትችያለሽ ልዕልቴ ብላ ለእህቷ ትነግራታለች። እሺ ብላ ትሰማለች። ፍኖትም ታገኛታለች። ያንን ወረቀት ሉሊት ልትቀበላት ስትሄድ ዛሬ እኮ ካሌብን አግኝቸው ነበር ብላ ኤልሲ ጋር ስለነበረው ቀናቶች ስታወራት እኔንም እኮ ነግራኛለች ግን ምንም እያወራነው ነገር እንደሌለ ነው እያለችው ብላ ትላታለች። ምክንያቱም ስለ እሷ ሊወስዳት ነው ወይንም ሉሊትን ሊተዋት ነው ብላ ነበር። ካሌብን ስታገኘው አንተ ካሌብ የሰራኸው ስራ ጥሩ ነው ወይ? ሴት አትህ ነው ወይ? ደግሞ እሷ ደህና ሴት ናት ወይ ከእሷ ጋር የምትሆነው? እኔም ጓደኝነቱ ይብስብኛል ብዬ ነው እንጂ ከአንተ ጋር ብሆን እወድ ነበር ብለው ፍኖት ትለዋለች ማለት ነው። ለምን ክብርህን አትጠብቅም ብላ ትለዋለች። እሺ የኔን ክብር ከፍ የሚያደርገው ታዲያ ማን ነው ብሎ ይነግራታል። ስለዚህ ቆይ እገላታለሁ ኤልሳም ብላ ፍኖት ትሄዳለች ማለት ነው። ወይዘሮ አልማዝ የቤቱን ውጤት ልትሰማ
ከእንትና ትጠብቃለች ከልጇ አክባር ማለት ነው። እሺ አንቺ የማትረቢ ምን አለችሽ ተሳካ ወይ ስትላት አልተሳካም። ለምን በቃ እምቢ ብላለኝ ጊዜም ልትሰጥሽ አልቻለችም ስትላት ወዳ ሳይሆን በግዷ ነው ቤቱ የራሴ ነው እያለች እንግዲህ በቃ የማይሆን ነገር ነው ስትላት አንቺ የማትረቢ ደግሞ ለምንድን ነው ለናርዶስስ እየነገርሻት ብላ ትላታለች። ደግሞ ምን አጠፋሁ ስትላት ለነገሩ እንኳንም ነገርሻት ከዚህ ቤት የመውጫ ሰበብ ይሆናታል ብላ ለልጇ ትነግራታለች። ዳዊትም ጎዳና ወጥቶ እየፈለጋት ጉዞውን ቀጥሏል። ይችን ሴትዮ ካልገደልኳት ብሏል። እህቱ ራስክን ጠብቅ፣ የራስክን ህይወት መኖር አይሻልህም ወይ አርፈህ አትቀመጥም ወይ ስትለው የአባቴን ገዳይና የኔን ጎዳና ላይ መውጣት ይችን ሴትዮ ሳልገላት እኔ ሰላማዊ እንቅልፍ አልተኛም ብሏል ማለት ነው። የሉሊትንም ቢሆን ሉሊት እንዳንተው ናት ስትለው እሷስ ቢሆን መጠለያ አግኝታለች፣ ግን እንደኔ የተጎዳ ሰው የለም ብሎ ነው ለኤልሳ የመለሰላት። ቀጣዩ ቪዲዮ ምን ይሆን? ቀጣዩ ቪዲዮ ምን ይሆን? የወይዘሮ አልማዝ ክፋት አሁንም ዳዊት አግኝቶ የገላት ሲሆን እንዴትስ ያደርጋት ይሆን? ሉሊትሳ 2 ቀን ወይንም በጣት የሚቆጠሩ ቀናቶች ናቸው የቀሩኝ። በዚህ በ2 ቀን ውስጥ ያንን ወረቀት በእጄ አስገባለሁ ብላለች። ዳዊትም እየፈለጋት ነው። በኋላ ዳዊትና ሉሊት ወንድማማች ሆነው ወንድምና እህት ሆነው ይገናኙ ይሆን? ምክንያቱም የሉሊትም እንጀራ እናት ናት፣ የዳዊትም እንጀራ እናት ናት። እያፈላለጋት ነው። ስለዚህ ወይዘሮ አልማዝ የብዙ ሰው ህይወት እያጠፋች ሴት ናትና ናርዶስንም ቢሆን እንዴት እስከዛሬ ናርዶስ ያለችው እስከዛሬ እኔ ታግሻት ከርሜ በህቴ በራሴ ቤት እንዴት ውጭልኝ እኔ እስካሁን ታግሼሽ ነው ብላ ትለኛለች። ልዕልቴ እኔ ጥፋተኛ ነኝ ወይ ብላ ልዕልት ነግራታለች። ልዕልት ደግሞ እኔ ስም እያጠፋሽ እንዳይሆን ስትላት አንቺ የእናትሽ ልጅ እንዴት እንደዚህ ትይኛለሽ? አይንሽን እንዳላይ ግቢ ብላት ነበረ ወደ እናቷ ወይንም ወደ ቤት እንድትገባ ያደረገችው ማለት ነው። አይ እኔ እውነቱን ልንገርሽ ብዬ ነው እንጂ ቤቱ የማንኛችንም አይደለ የሉሊት ብቻ ነው ብላ ለወይዘሮ ናርዶስ ስትነግራት ናርዶስ የማንም አይደለም የእህቴ ነው ይህ ቤት ብላ ነው የነገረቻት ለልዕልት። ወይዘሮ አልማዝ በጣም ተንጨርጭራለች። አንደኛ ለካሌብ ስላልተኮሰችበት ይህን ላይ ካልገደልኩት እኔ ሰላማዊ ህይወት አልኖርም ብላ ነበረ። ናርዶስንም ሉሊት ለምን እንኳንም ነገርሻት፣ መጀመሪያ ለምን ነገርሻት ብላ ነበር። ቀጣይ ደግሞ እንኳንም ነገርሻት ከዚህ ቤት የመውጫ ሰበብ ይሆንሻል ብላ በጣም ዝታለች ማለት ነው። በመጨረሻ እንግዲህ የምትተርፈው የገዛ ልጇ ናት። ምን ስታደርጋት ይሆን? እሷም ለእውነት የቆመች ናት ልዕልቴ። ያንን ደግሞ በቀጣይ ቪዲዮ የምናይበት ይሆናል። አዲስ የሆናችሁ ውድ የተከበራችሁ ላይክ እና ሼር እያደረጋችሁ እላለሁኝ። ቀጣይ በሌላ ቪዲዮ እስከምንገናኝ በዚሁ ልሰናበታችሁ። ደህና ቆዩልኝ። ባይ ባይ።